ረቡዕ መድኃኒታችን ኢየሱስ ክርስቶስ ሽቶ የተቀባበትን ቀን ቤተክርስቲያን ታስባለች። ሁለት ጊዜ መድኃኒታችን ኢየሱስ ክርስቶስ ሽቶ የቀባች ሴት እና አንድ ሴት አይደለችም። እቺ ያላዛር እህትም ሌላ ናት፣ ማርያም መግደላዊት ሌላ ናት። ይህች አሁን እየተረክናት ያለችዋም ሴት ሌላ ናት። በዮሐንስ ወንጌል ምዕራፍ 12 ላይ ነው። እሱ ደግሞ ሊሰቀል 6 ቀን ሲቀረው ነው የሚለው፣ ከ6 ቀን በፊት ነው የሚለው። ያቺኛዋ ደግሞ ሌላ ሶስተኛ የተቀባበት ታሪክ አለ። እሷ ኃጢአተኛ ሆና እንዴት የጌታን እግር ትነካለች እያለ ነበር። ለምንድን ነው የተቃወማት? ሁለተኛ በቀባችው ጊዜ ማለት ነው ይሁዳ አይቷል። ነጋዴው ራሱ ሌላ ፈተና ነበረ። ደግሞ ክርስቶስን የተቀበለው ሰው ሌላ ፈተና ሆነባት። ይህች ኃጢአተኛ ሴት እንዴት ክርስቶስን ትነካዋለች? አንዳንድ ሰዎች ቤተክርስቲያን ውስጥ ምንም አይነት መጥፎ ነገር መስማት አይፈልጉም፣ ግን ስምዖኖች አሉ እና ክርስቶስ መለሰ፣ ድሆች ሁል ጊዜ ከእናንተ ጋር አሉ። ይህ ሽቶ ወይንም ናርዶስ የምንለው በመንፈሳዊ እይታ ምን ይመስላል? ሽቱ የክርስቶስ ምሳሌ ነው። የዚህን ዓለም ክፉ ጠረን ክርስቶስ አጥፍቷል። ከዚህ ሴት ምን ትምህርት እንወስዳለን? የሴት ልጅ ውበቷ በእስራኤል ልማድ በእኛም ይመስለኛል ጸጉሯ ነው። በጸጉሯ የክርስቶስን እግሮች እየጠረገች ነበር። 30 ሲባዛ በ10 ስንት ነው የሚሆነው? 300። የሱ 30 ብር እና ከይሁዳ ክደት በ10 እጥፍ የበለጠ ፍቅር አላት ማለት ነው እቺ ሴት። ሰላም ጤና ይስጥልኝ ውድ የጉባኤ ኤክሌሲያ ተመልካቾች፣ እኔ ጽዮናዊት ትባረክ እባላለሁ። ዛሬ እንግዲህ በአዲስ መልክ ነው ስራ የጀመርነው። ከመምህራችን ከሊቀ ሊቃውንት ስሙር አለምረው ጋር እንገኛለን። እስከ መጨረሻው እንግዲህ ጉባኤያችን እንድትከታተሉ በአክብሮት ጠይቃለሁ። እንኳን ደህና መጡ መምህር። እንኳን ደህና ቆየሽ። እንግዲህ ሰሞኑን ሰሞነ ሕማማትን እያነሳን አሁን ዛሬ እንጫወታለን። ሰሞነ ሕማማት ስንል ከሆሳና ጀምሮ ከሆሳና ማግስት ያለችው ሰኞ ጀምሮ እስከ ትንሣኤ ቅዳሜ ያለውን ሳምንት የኢየሱስ ክርስቶስን ሕማም መከራ በጾም በጸሎት እንዲሁም በስግደት በማሰብ የጾመ ሁዳዴ የመጨረሻ ሳምንት እንላታለን። በዚህ በሰሞነ ሕማም ከሚነበቡ ወንጌሎችና ግብረ ሕማማት ከሚነሱ በርካታ ጥያቄዎች አንዱ እቺ ባለሽቷ ማርያም በዚህኛው ሳምንት ላይ እንግዲህ ምንባቡን ለምን እናገኘዋለን? በዚህ ሳምንትስ ለምን እናስበዋለን? እንዳልሽው ከእሁድ ጀምሮ ቤተክርስቲያናችን ሁሉን ነገሯን ማለት የተለመደውን አገልግሎቷን ትጨርስና አዲስ የሳምንት በዚህ ሳምንት ብቻ ሊባል የሚችል አገልግሎት የምትጀምርበት ሳምንት ነው። ሰኞ ራሱን ችሎ ቤተክርስቲያን የምታስበው ታሪክ አለ። ማክሰኞም እንደዛው። አሁን እኛ ሁሉን መናገር ስለማንችል የተመረጡትን ብቻ ለማንሳት ያህል ረቡዕን ለማንሳት ብንሞክር እንዳልሽው ረቡዕ መድኃኒታችን ኢየሱስ ክርስቶስ ሽቱ የተቀባበትን ቀን ቤተክርስቲያን ታስባለችና ሽቱ መቀባት ትልቅ አጀንዳ ሆኖ በዕለተ ረቡዕ መታሰቡ ምንድነው ያለ እንደሆነ ብዙ በርካታ ነገሮች አሉ እና የተወሰነውን ስለ ሽቱም የተወሰነውን ነጥብ እናነሳዋለን። ሁለት ጊዜ መድኃኒታችን ኢየሱስ ክርስቶስ ሽቱ የቀባች ሴት አለች። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ባለ ታሪክ ውስጥ ኃጢአተኛ የነበረች ሴት ናት። መድኃኒታችን ኢየሱስ ክርስቶስን ያገኘችው በፈሪሳዊው ስምዖን ቤት ነው። ሁለተኛ ደግሞ የምናገኛት በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 1 ጀምሮ ክርስቶስ ሊሰቀል 2 ቀን ሲቀረው ይላል። ከ2 ቀን በፊት ነው የሚለው ወይም ከ2 ቀን በኋላ ፋሲካ ይሆናል ስለሚል መድኃኒታችን ኢየሱስ ክርስቶስ ሊሰቀል 2 ቀን ቀደም ብሎ እንደገና ሽቱ ቀብተዋለች ማለት ነው። ይህች ሴት ያቺ ሉቃስ ምዕራፍ 7 ላይ የምናውቃት ሴት ምዕራፍ 7 ላይ የቀባችው ገና ዮሐንስ መጥምቅ ሳይታሰር ሳይገደል ነው። ያ ማለት ገና ክርስቶስ ማስተማር ሲጀምር ማለት ነው ያገኘችው። ይህንን ምዕራፍ ሙሉ ሐሳብ ማወቅ የሚፈልጉ ሰዎች አድማጭ ተመልካቾቻችን ቢያዩት የዮሐንስ ደቀ መዛሙርት ክርስቶስን መተው እንደጠየቁት ዮሐንስ ገና በሕይወት እያለ ነው ሽቶ የቀባችው እና የመጀመሪያው ክርስቶስን ማስተማር ሲጀምር ነው። አሁን ደግሞ ክርስቶስ አምላካችን የመዋዕለ ስጋዌ በሰው ሆኖ ስጋ ለብሶ ማስተማር የጨረሰበት ጊዜ ላይ ነው ለሁለተኛ ጊዜ ሽቶ የቀባችው ማለት ነው። ከፋሲካ 2 ቀን ቀድሞ ነው የሚለው ማቴዎስ 26 ቁጥር 1 ላይ። ምናልባት ሰዓት ኖሮን ባናነሳትም ያቺኛዋ ደግሞ ሌላ ሶስተኛ የተቀባበት ታሪክ አለ። ያ ግን መቼ ነው? በዮሐንስ ወንጌል ምዕራፍ 12 ላይ ነው። እሱ ደግሞ ሊሰቀል 6 ቀን ሲቀረው ነው የሚለው፣ ከ6 ቀን በፊት ነው የሚለው።
ያላዛር እህት የቀባቸው ማለት ነው ማርያም ወይም የማርታ እህት ማርያም። ስለዚህ ባጭሩ ያላዛር እህት አለች። እሷ መቼ ነው የቀባቸው ክርስቶስን? ክርስቶስ ሊሰቀል 6 ቀን አስቀድሞ። ይህቺ ኃጢአተኛዋ ማርያም ደግሞ 2 ጊዜ የቀባችው መቼ? አንደኛ ስብከት ሲጀምር ገና ዮሐንስ መጥምቅ በሕይወት እያለ፣ ሁለተኛ ደግሞ ሊሰቀል 2 ቀን ሲቀረው ረቡዕ ማለት ነው። አሁን ዛሬ እኛ የምናከብረው ረቡዕ። ስለዚህ ረቡዕ የሽቱ ቀን ሲባል እንግዲህ የእንባ ቀን ሲባል እንግዲህ ከዚች ኃጢአተኛ ከነበረ ሴት ጋር ይያዛል ማለት ነው። ይህቺ ኃጢአተኛ የምንላት ሴት ያላዛር እህት በኃጢአት አትታወቅም በመጽሐፍ ማለት እቺ በዝሙት የምትታወቅ ሴት ናት። ያላዛርና የማርታ እህት ማርያም ግን በዚህ ህይወት አትታወቅም። ስለዚህ ማርያም መግደላዊትም አይደለችም ይቺ ሴት። ማርያም መግደላዊት ደግሞ ሌላ ሴት ናት። 7 አጋንንት ከሷ ክርስቶስ አምላካችን ያወጣላት ሌላ ሴት ናት። ይቺ ግን ሌላኛዋ ማርያም ናት ማለት ነው። ያው እንግዲህ በዚያ ዘመን በእስራኤል ሀገር ማርያም የሚለው ፋሽን ስም ይመስላል። ምክንያቱም አሁን ልክ በእኛ ዘመን ከሆነ ከ20ዎቹ ዓመት በፊት ይመስለኛል ይሄ ሚኪ ዳኒ የሚባል ስሞች ብዙ አይታወቁም አይደለ? አንዳንድ ዘመናዊ ስሞች አሉ። ልክ እንደዚያ በሴቶችም ራሄል፣ ቤቲ ምናምን የሚለው የሆነ ጊዜ ነው ግር ብሎ የመጣው ስሞች እንዲህ አይነት ነገሮች አሉ። በተመሳሳይ መልኩ አሁን ማርያም የሚለው ስም በዚያ ዘመን በተለይ በብሉይ ኪዳን ብዙ ሴቶች የሚጠሩበት ነውና ሐዲስ ኪዳን ላይና ብሉይ ኪዳን ላይ 2 ሴቶች አሉ። እዚህ ደግሞ ሐዲስ ኪዳኑ ላይ ወደ 6 ሴቶች አሉ ማርያም የሚሉና እነዚህ ናቸው የሚያሳስቱ። ለማንኛውም አሁን ጠቅለል ሰብሰብ ወዳለው ሐሳብ ስንመጣ ቤተክርስቲያናችን ይህችን ሴት ኃጢአተኛ የነበረች ከሚለው ቃል በመነሳት ኃጢአቷ ምንድነው? ምን ኃጢአት ሰርታ ነው የሚለውን ነጥብ ብናየው ቅድም እንዳለው ራስን በመሸጥ በጣም መልካም እንደነበረች ታሪኳ ይናገራል እና መልካምነቷ የገቢ ምንጯም ነበረ። በዚህ ነበር የምትተዳደረው። ከዕለታት በአንድ ቀን ግን በመስታወት ፊት ቆመች። በመስታወት ፊት ቆማ ውበቷን አየች እና እንዲህ ብላ ተነጋገረች ከራሷ ጋር ነው የሚለው። ዓይኖቼ ሆይ ዛሬ ታያላችሁ፣ ሞት ወደ እናንተ ሲመጣ ግን ትፈሳላችሁ፣ ውሃ ናችሁ ትፈሳላችሁ። ወደ ኃጢአት የምትሮጡ እግሮቼ ሆይ ዛሬ ወደ ኃጢአት ትሮጣላችሁ፣ የሞት ገመድ ሲያስራችሁ ግን ከሞት ታመልጣላችሁ። ሆይ እጆቼ ሆይ ዛሬ በዚህ አምራችኋል፣ ነገ ግን ትታሰራላችሁ እያለች እያንዳንዱን ውበቷን ይሄ ወንዶችን የምትማርክበትን ውበት ለራሷ በመስታወት ፊት እያየች ራሷን የሰበከች ሴት ናትና ከሌሎቹ ሴቶች በሙሉ አመጣጧ ትንሽ ለየት ይላል። አሁን ቅድም ያልናት ማርያም መግደላዊት ክርስቶስን ብትከተለው ያው ብዙ የሚደንቅ አይደለም። መምጣቷ ጥሩ ነው፣ ተአምር ነው ያመጣት። ግን ያ ምንድነው? ከሷ 7 ጋኔን ወጥቶላታል። ያቺ በዮሐንስ 4 ላይ የምናገኛት ፎጢና ወይም ብርፍሴና የምንላት ሴት ክርስቶስ ብቻውን ሰብኮ ነው ወደሱ ያመጣት። ሌሎችም ሴቶች ያቺ የ12 ዓመት ደም የፈሰሳት ሴት ወይም ከ12 ዓመት ጀምሮ ደም የፈሰሳት ሴት ጌታችን ክርስቶስን ብትከተል ያው የተደረገላት ይታወቃል። ይህች ሴት ግን በራሷ ጊዜ ራሷን ሰብካ ውበቷ ኃላፊ ጠፊ እንደሆነ አውቃ ወደ ጌታችን ወደ ኢየሱስ ክርስቶስ መጣች። ስትመጣ ደግሞ ባዶዋን መምጣት አልፈለገችም። ለኃጢአት የሰበሰበችውን ገንዘብ ለጽድቅ ማዋል አለብኝ ብላ ጌታችን ኢየሱስ ክርስቶስን በስምዖን ቤት አገኘችው። ሲያጥር ታሪኩ ስምዖን ፈሪሳዊ ነው፣ ግን ግብዝ ፈሪሳዊ። አሁን ኒቆዲሞስም በዚህ ሳምንት ባለፈው ያከበር ነው። ኒቆዲሞስም ፈሪሳዊ ነው። ይሄ ክርስቶስን ምሳ ብላልኝ ብሎ በቤቱ የጋበዘው ሰውም ፈሪሳዊ ነው። ነገር ግን ፈሪሳውያን ሁሉ ተመሳሳይ ዕውቀትና ተመሳሳይ ልብ እንደሌላቸው በዚህ ያስታውቃል። ኒቆዲሞስ ፈሪሳዊ ሆኖ ምን እንዳደረገ ይታወቃል። በመጨረሻ ክርስቶስን መስቀሉ ድረስ ሄዶ የገነዘ የቀበረ እሱ ስለሆነ ማለት ነው። ያ በጨለማ የመጣው እምነቱን በአደባባይ መስክሯል። ይሄኛው ፈሪሳዊ ስምዖን ግን ክርስቶስን ወደ ቤቱ የጋበዘው ለጀብዱ ብቻ ነው፣ ለጉራ ብቻ። ያ ሙታንን የሚያስነሳው፣ ውራንን የሚያብራው፣ ለምጻሞችን የሚያነጻው ኢየሱስ እኮ ከስምዖን ቤት ገብቶ በላ እንዲባል ለወሬ ማለት ነው። እና ይሄ ሰው ለኢየሱስ ክርስቶስ የቤቱን ደጅ ከፍቷል፣ የልቡን በር ዘግቷል። እሷ ደግሞ ክርስቶስን የምትጋብዝበት ቤት የላትም። ክርስቶስን የምትጋብዝበት ልብ ግን አላት። በስምዖን ቤት ምሳ ሲበላ አገኘችው፣ ሄደች
ከእግሩ ስር ወድቃ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ እንባዋን እያፈሰሰች እግሩን አጠበች። ከዚያም በውድ ዋጋ የገዛችውን ሽቱ እያፈሰሰች አለቀሰች። መድኃኒታችን ኢየሱስ ክርስቶስ ኃጢአትሽ ተሰርዮልሻል ብሎ ከ36ቱ ሴቶች አንዷ አደረጋት ማለት ነው። እንግዲህ ጥሪዋ ይሄ ነው እና እዚህ ጋር ምናልባት የእሷ ታሪክ መነገሩ በመጀመሪያ ደረጃ ምንድነው ጥቅሙ፣ ምንድነው ትምህርቱ ያልን እንደሆነ ክርስቶስን በመቅረብ እና ክርስቶስ ወደኛ መጣ ማለት እኛ ወደ ክርስቶስ ሄድን ማለት አይደለም። ክርስቶስ የመጣልንን ያህል እኛ መሄድ አለብን። ምን ማለት ነው? እሱ ወደኛ ሲመጣ ልቡ ከተቆለፈ ሰው ጥቅም የለውም። ሰው ብዙ ትምህርት በሚነገርበት፣ ብዙ ጸሎት በሚጸለይበት፣ ብዙ ቅዳሴ ኪዳን ምኑ በማይቋረጥበት የጽድቅ ውሃ በሚፈስበት ስፍራም እየኖረ ላይታደል ይችላል ልቡ ከተዘጋ። አሁን ስምዖን ክርስቶስን ቤቱ ድረስ ጋብዞት ምሳ እየሰጠው ነው፣ እያቀረበ ነው። እሱ ግን ልቡን ዘግቷል። ይቺ ኃጢአተኛ ሴት ደግሞ ኢየሱስ ክርስቶስን ወደ ልቧን ያስገባቸውና እንዲያው በጣም የሚገርመው እሱ ነው። ከሩቅ መጣ በሱ ቤት ስትጸድቅ፣ በስምዖን ፈሪሳዊ ስምዖን ቤት ጸድቃ ኃጢአት ተሰረየልሽ ስትባል፣ ፈሪሳዊው ግን ኃጢአት ተሰረየልሽ ሳይባል እሷ ከሩቅ መጣ ስትጸድቅበት በሩን የቤቱን በር የደጁን በር ከፍቶ ልቡን የዘጋ በመሆኑ ሳይታደል ቀርቷል ማለት ነው ፈሪሳዊው ስምዖን። እና በዓለም ላይ ትልቁ ችግር የሚባለው ውስጣችን ያለው በሽታ መድኃኒትን ከለመደ ነው። ፈሪሳዊው ስምዖን እና ይሁዳ መድኃኒታቸውን የሞት መድኃኒት የሆነው ክርስቶስን በመላመዳቸው ምክንያት ጌትነቱን የደበቁ ለሱ ማደርን ለሱ መኖርን ያልተረዱ ሰዎች በመሆናቸው ከመድኃኒታቸው ጋር የተጣሉ ሆነዋል። ይህች ሴት ደግሞ መድኃኒቷን አውቋ ከሩቅ መታ ሽቶዋን ሰብራ ክርስቶስን መድኃኒቴ ብላ መታ ከሞት ያመለጠች ከዝሙት ከኃጢአት ያመለጠች ናት። እና የትኛውንም ኃጢአት ብንሰራ ደግሞ የሚጸየፈን አምላክ ሰው ሊጸየፍ ይችላል። አሁን ምናልባት ትምህርቱ እንዳይሰፋ ብዬ ብቻዬን በመናገር እንጂ አሁን በመሃል በጣም ብዙ የሚገራርሙ ታሪኮች አሉ። ምን ማለት ነው? ኃጢአተኛ ሴት ስትነካው ዝም ይላል እንዴ እያለ በልቡ ሲያሽሟጠጥ ነበረ ፈሪሳዊው ስምዖን። እና ሰዎች ባልገባቸው መጠን ፈራጆች ይሆናሉ። የነሱን ኃጢአት ይቅር ብሎ የነሱን በደል የነሱን ደንዳናነት ይቅር ብሎ ቤቱ እንደመጣ ረስቶ አማኝነቱን አይቶለት ቅንነቱን አይቶለት የመጣ ይመስል እሱ ግን ራሱን አጽድቆ ኃጢአተኛ ስትነካው እንዴት ዝም ይላል እያለ ይመጻደቅ ነበር። ከሱ ግን ምንም እንኳን ክርስቶስን ቤቴ ብላልኝ ይጠጣልኝ ባትለው ይቺ ኃጢአተኛ ጸድቃ ሄዳለች፣ ኃጢአትሽ ተሰረየልሽ ተብላ። እና ወደ እውነተኛው መድኃኒት ስንመጣ እንዲህ አይነት መሰናክሎች አሉ። አንዱ ይሄ ነው። መሰናክል ማለት ከጽድቅ የሚከለክል ይሄ መንገድ የሚዘጋ መሰናክል እንቅፋት የሚሆን በርካታ ነገር ነው ያለው። ነጋዴው ራሱ ሌላ ፈተና ነበረ። አይንሽ ደህና አይደለም የሚያምረው አይንሽ ምን ሆነሽ ነው ሲላት ሌላም ጥያቄ ሲያቀርብላት ነበርና እሱን ፈተና አልፋ ክርስቶስ ካለበት ቦታ ስትደርስ ደግሞ ክርስቶስን የተቀበለ ሰው ሌላ ፈተና ሆነባት። ይቺ ኃጢአተኛ ሴት እንዴት ክርስቶስን ትነካዋለች? እሱስ እንዴት ዝም ይላታል እያለ ሌላ ፈተና ሆነባትና ይሄንን ሁሉ ማለፍ ከዚያም ወደ አምላክ መድረስ በአምላክ ቤትም ከኖሩ በኋላ ዞሮ ፈተና አለ ማለት ነው። እንደ ስምዖንን ቤት ክርስቶስ ስላለበት ለጊዜው የቤተ ክርስቲያን ምሳሌ ብናደርገው ክርስቶስ ካለ ድረስ አንዳንድ ሰዎች ቤተ ክርስቲያን ውስጥ ምንም አይነት መጥፎ ነገር መስማት አይፈልጉም። ግን ስምዖኖች አሉ ማለት የሚያጉረመርሙ ተስፋ የሚያስቆርጡ ይሄ ኃጢአተኛ ያቺ ኃጢአተኛ እያሉ እነሱን ችሎ ያኖረ አምላክ እንዳለ ይረሱና ራሳቸውን በጽድቅ ወንበር ያስቀምጡና ወይም እናስቀምጥና ኃጢአተኛ የምንላቸው ሰዎች ላይ ፈራጆች ከሆነን እኛም ፈሪሳዊነት ያጠቃን ግብዞች እንሆናለን ማለት ነው። ሆኖም ግን ከመንግስተ ሰማያት ለመድረስ የክርስቶስ ቅርንጫፍ ሆኖ እሱ ግንድ እኛ ቅርንጫፍ ሆነን ለመቀጠል ግን እንደዚህ አይነቶችን ፈተናዎች አልፎ ለክብር መብቃት ትልቁ ትምህርት ስለሆነ ይህችን ሴት እናነሳታለን። በመጀመሪያ ደረጃ ይሄ ነው። እግዚአብሔር ይስጥልኝ። ሌላው እንግዲህ እዚሁ መጽሐፍ ቅዱስ ላይ እንግዲህ ማርያም ብለን ያነሳናቸው አሉ። ግን እርሱ አሁን በደንብ የጠቀሷትን ሴት ነው በዚህኛው ሮብ ላይ የምናየው። ስለዚህ እቺ ባለሽቷ ማርያም መጀመሪያ ወደ ጌታችን ትመጣና እግሩን በእንባ እያጠበች በጸጉሯ እያጠበች ትዳስሷለች። ከዛም በኋላ ነው ሽቶውን እያርከፈከፈች የምታጥበው ማለት ነው። ይህ ሽቶ ወይንም ናርዶስ የምንለው በመንፈሳዊ እይታ ምን ይመስላል?
ይሄም ትርጉሙ ሰፋ ያሉ ሐሳቦች ናቸው ያሉት። ቅድም በመግቢያ እንዳልኩት እንግዲህ አንድ ሐሳብ እያነሳው ልሄድ። ይሄ ሽቱ አንደኛ የክርስቶስ ምሳሌ ነው። እንግዲህ መጀመሪያ የኃጢአት ውጤት የነበረ ገንዘብ ነው ይሄንን ሽቱ የገዛው። ክርስቶስም በኃጢአት ምክንያት ነው የመጣው። ሰው ባይበድል ክርስቶስ ወይም ደግሞ አምላክ ሰው አይሆንም። ስለዚህ ሽቱ የክርስቶስ ምሳሌ ነው። ሽቱ ሲሰበር ወይም ሲከፈት ነው መዓዛው የሚታወቀው አይደለ? ክርስቶስ አምላካችንም ሲሰቀልና ሲሞት ነው የሱ የደሙ መፍሰስ ከጎኑ የወጣው ውሃ መፍሰስ ነው ለዓለም ቤዛ የሆነው። ቅዱስ ጳውሎስ እኛ ግን የክርስቶስ መዓዛ አለን እያለ የሚጠራው ያ ናርዶስ ወይም ያ ሽቱ የክርስቶስ ስጋ፣ የክርስቶስ ደም፣ የክርስቶስ ሞትና የክርስቶስ መከራ ነው። ስለዚህ የሽቱ መከፈት ወይም መሰበር የክርስቶስን መሰቀል፣ የክርስቶስን ሞት ያሳያል። በሌላ መልኩ ይሄ ሽቱ የቤተ ክርስቲያንን ጠቅላላ ባህሪ የሚያመለክት ነው። ቤተ ክርስቲያን ሁልጊዜም ይህን ሽቱ ይዛ ነው የምትቀጥለው። ያ ሽቱ ምንድነው? የወንጌል ምሳሌ ይሆናል ማለት ነው። ወንጌል ለቤተ ክርስቲያን ትልቁ መዓዛዋ ነው። በነገራችን ላይ ፈውስ ይሄ አሮማ ቴራፒ የሚባል ነገር አለ መሰለኝ። ብዙ እንደ ባለሙያ አላቅም። እንግዲህ ሳልፍ ወይም በንባብ አጋጣሚ ድንገት ያየሁትን በሽታ መፈወስ ማለት ነው። ለምሳሌ ቤተ ክርስቲያን ውስጥ ጫማ ሽቶ ሻቀል የሚገርም ነው። ያንቻ ፍንጫ ብዙ ጊዜ እጣን ስለሚታጠን ሽታው በጣም ነው የሚጠፋው። በጣም ነው የሚጠፋው ማለት ምንድነው? የእጣኑ መስዋዕት ከመሆኑ ባሻገር ብዙዎቻችን ንጽህናችንን ጠብቀን አንገባምና የዛን ሁሉ ሰው ሽታ ሊደመስሰው የሚችለው ወይም ደግሞ ሊቀንስ የሚችል የእጣኑ መኖር ጭምር ነው። እና መጥፎ ጠረንን ያጠፋል ማለት ነው። የዚህን ዓለም ክፉ ጠረን ክርስቶስ አጥፍቷል። አንድ የዲያብሎስን ጠረን ማለት ነው፣ የኃጢአትን የበደልን ጠረን። ሁለተኛው ደግሞ ወንጌል በራሱ የዲያብሎስን ክፉ ኃይል ድል የምትነሳ ናትና በወንጌል የምንመስለው ያ ሽቱ በቤተ ክርስቲያን ሲፈስ ይኖራል። በቤተ ክርስቲያን ሲፈስ ይኖራል ማለት ቤተ ክርስቲያን ሁሌ ነው የምትቀባው። ያ ማለት ምንድነው? ክርስቶስ ነው ብያለሁ። ሁለተኛው ደግሞ የክርስቶስ ትምህርት ወንጌል ሁሌም በቃ የክርስቶስ መዓዛ አለን የሚለው ነው። ቤተ ክርስቲያን ነው የክርስቶስ መዓዛ አላት። ያ ሽቱ ጌታችን ኢየሱስ ክርስቶስ ነው። ያ ሽቱ ክርስቶስ አምላካችን ያስተማረው ትምህርት ነው ማለት ነው። ባጭሩ ይሄ ነው። በጣም ጥሩ። እንግዲህ ይሄንን ካልን ዘንዳ እቺ ሴት እንግዲህ ስትመጣ እንግዲህ ዘማዊ ነበረች። ሙሉ ጊዜዋን እድሜ ልኳን ማለት ይቻላል በዝሙት ነው የቆየችው። ግን መጨረሻ ላይ ግን እሱ ኃጢአተኛ የሚቀበል ጌታችን ኃጢአተኛ የሚቀበል መሆኑን የሳምራዊቷን ሴትንም ዜና ስትሰማ ወደ ጌታችን መጣች ማለት ነው። ይሄንን ስትመጣ እንግዲህ እምነት ኖሯት ፍቅር ኖሯት ነው ወደ ጌታችን የመጣችው። ይሄንንስ እንዴት እናየዋለን? እንግዲህ ቅድም መግቢያ ላይ ያልኩት ይመስለኛል። ይሄኛው አሁን እምነት አላት፣ ያድነኛል፣ ከኃጢአት ያነጻኛል የሚል ፍቅርም አላት። ምክንያቱም ደግሞ ሌሎች የሚወዷት አበድንልሽ ሞትንልሽ የሚሉ ባለሀብቶች ወንዶች አይጠፉም፣ ግን ከሞት አያድኗትም። የሚጠፋው ውበት ነው። በሚጠፋው ውበት የማይጠፋውን ዘላለማዊውን ጽድቅ ጸጋ ማጣት ስለሌለባት እንግዲህ ምድራዊውን ፍቅር በሰማያዊ ፍቅር ለውጣለች ማለት ነው። ፍቅርን ለውጣ ነው የመጣችው። እንዲያውም በመንገድ ላይ ቅድም ምናልባት ሰዓት ይወስዳል ብዬ የተውኩት ነገር ነበረ። ምናልባት አንዱን ባነሳው ለምሳሌ ፍቅር የሚለውን ነገርና እምነት ሁለቱን የጠየቅሽኝ አንቺ። ስለዚህ አሁን ፍቅሩ ምንድነው? ይሄንን ሽቱን ገዝታ ስትሄድ ምን ይላታል ይሄ ነጋዴው? በሌላ መልኩ አባቶቻችን በትርጓሜ ሰይጣን በሰው ተመስሎ የሚላሉ። ሰላም ሲላት አልመለሰችለትም፣ ዝም ብላ እየሄደች ነበርና አውቃለሁ በጣም የምትወጂው ወንድ መጥቶ ነው በጣም በፍቅሩ ያበድሽለት ወንድ አግኝተሽ ለዛ እየቸኮልሽ ነው እሱ ቀጥሮሽ ነው ሲላት አዎ ብለዋለች። እና እሱ ምንድነው ፍቅሩ የማያልቅ ጊዜ አይቶ የማይወድ ጊዜ አይቶ የማይከዳ በጊዜ የማይለወጥ በእርግጥም መጽሐፍ
የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ እንዲሁ የምትለዋ ቃል የዋዛ አይደለችም። እንዲሁ ማለት እንዲሁ በቃ እዚህ ዓለም ላይ እኛ ሰዎች ምናልባት ብንዋደድ እንትናችንን ደረጃችንን ጠብቀን ነው። ስለሚወደኝ የምወደው ሰው ነው፣ ስለማከብረው የሚያከብረኝ ወይም ስለማከብረው የሚያከብረኝ፣ ስለሚያከብረኝ የማከብረው፣ እንደዚህ አይነት ነገር ነው ምድር ላይ ያለው። እየጠላሁት የሚወደኝ፣ ሳላከብረው የሚያከብረኝ፣ እየናኩት እኔን ከፍ ሊያደርገኝ የሚችል ሰው ግን መኖሩን እንጃ። ማንም ሰው ምናልባት ይህንን ህይወት መልመድ ይከብደዋል። በእውነተኛው ዓለም ላይ እግዚአብሔር እኛን እንዴት ነው የወደደን ያል እንደሆነ ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ወሶበ እንዘ ነህነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ ጠላቶቹ ሳለን በልጁ ሞት ታረቀን ነው የሚለው። ፍቅሩ ይሄን ያህል ነው። ስለዚህ እንዲሁ ነው የወደደን። እንዲሁ የሚወድ አምላክ መጥቷል። እነዚህ እስካሁን የሚወዷት ወንዶች ገላዋን ፈልገው ነው፣ ውበቷን ፈልገው ነው፣ ነፍሷን ፈልጎ ዘላለማዊ ክብሯን ፈልጎ ዘላለማዊ ህይወቷን ፈልጎ ግን ከሰማይ የወረደ አምላክ መጥቶላታል። ይሄንን ነው ያወቀችው። ፍቅር ከሰማይ ያወረደው አምላክ አለ፣ ወደዛ ነው የሚሄድ ብላ መለሰችለት የሚል ታሪክና ትርጓሜ አለ። ስለዚህ ፍቅሯ በዚህ መልኩ የሚገለጥ ነው። የወደዳትን አምላክ ወዳ ነው የመጣችው እና እንዲያውም ሌላ ሊቃውንት ትርጓሜ ይህች ሴት ከማን ነው የሰማችው ለመሆኑ ስለ ክርስቶስ የሚለውን ሲያጠኑ ከዚያች ቅድም ፎጢና ወይም ብርፍሴና ካልናት ቀትር 6 ሰዓት ላይ ውሃ ልትቀዳ ከመጣችው ሴት እሷን ኃጢአቷን ይቅር ብሎ ሳምራዊነቷን ሳይጸየፍ በአይሁድ ልማድ የነበረውን ለረጅም ጊዜ የቆየውን ባህል አፍርሶ መድኃኒታችን ኢየሱስ ክርስቶስ ወደሱ እንዳመጣት እኔንም አይጸየፈኝም ብላ ለመዳን ምክንያት የሆናት ያቺ ሴት ናት። የሷን ዜናና ዝና ሰምታ እንደሆነ በሉቃስ ላይ ተጽፏል፣ ትርጓሜ ማለት ነው። ስለዚህ ፍቅሯ ይሄ ነው። እምነቷም ያው ክርስቶስ እንደተናገረው እምነትሽ አድኖሻል ነው የሚላት። በእምነት ነው የመጣችው፣ በፍቅር ነው የገለጠችው። በጣም ጥሩ። እሺ እዚህ ጋር ደግሞ አያይዘን እቺ ሴት እንግዲህ ስትመጣ መስዋዕት ነው ይዛ የመጣችው። ያንን መስዋዕት ይዛ ነው በትህትና ነው የመጣችው። እንግዲህ እሱ የነበረበት ስምዖን ነበረ፣ ግን እሱ ያቀረበው መስዋዕትና የእሷ ከዛ ደግሞ ትህትናዋን ጋርም ደግሞ አያይዘን እንዴት እናገናኛለን? የእሷ ትህትና እንግዲህ ምናልባት ትህትና የኃጢአተኛ ሰው አንድ ኃጢአተኛ ሊሆን የሚገባው ነው የሆነችው። በቃ እኛም መሆን ያለብንን ነው ያደረገችው። ምናልባት በከተማው ዝነኛ መልከ መልካም ደመግቡ ስለሆነች ፕሮቶኮል ጠብቃ ንስሐ ልግባ ለማለቷ አስደንቆ ከሆነ ነው ምናልባት ይሄ ጥያቄ ሊሆን የሚችለው። ምክንያቱም የሴት ልጅ ውበቷ በእስራኤል ልማድ በእኛም ይመስለኛል ጸጉሯ ነው። ለዚያ ነው ወንድ ይላጭ ሲል ቅዱስ ጳውሎስ ሴት ልጅ አትላጭ የሚለው። ውበቷ እንደተጠበቀ እግዚአብሔር እንደሰጣት እንዲቀጥል ነው እና በጸጉሯ የክርስቶስን እግሮች እየጠረገች ነበረ። ይሄ እንግዲህ ሌላው ትህትና ነው። ሰው ወደ ክርስቶስ ሲመጣ እንደ ሜልኮል የሆነ ሜልኮል አለች አይደል? ዳዊት እየዘለለ ሲያመሰግን እንዴት ንጉስ ሆኖ ከነዚህ ከእስራኤል ምናምን ቲዮስ ጋር ምን ያዘልለዋል ብላ ነበረ እና እሷ የምታውቀው ንጉስ ከሆኑ በኋላ በቃ በመንጣፍ እየሄደ ፕሮቶኮል ጠብቆ እግዚአብሔርን እንዲያመልክ ነው። ንጉስ ዳዊት ደግሞ እንደዚህ አይደለም። ጌታው ሲመጣ እሱ ለእስራኤል ጌታ እንደሆነ ለሱ ደግሞ ሌላ ጌታ አለው። የሱ ጌታ መጥቷል። እሱ ባልፈጠረው ላይ እንዲህ እየተንቀባረረ ንጉስ ነኝ የሚል ከሆነ ደግሞ በሱ ላይ ፈጣሪ ስላለው እሱን ፈጥሮ ዳዊትን ፈጥሮ የሚገዛ አምላክ አለ። ፈጥሮ ለሚገዛ አምላክ ግን ማናችንም ብንሆን ትንሾች ነን። ማናችንም ብንሆን አንሰን ነው መገኘት ያለብን። ለዚህ ነው አሁን እኛ በካህን ፊት ስንሰግድ እንደኛ ስጋ ለለበሰ ካህን አይደለም ድፍት ብለን እየሰገድን ያለ ነው የምንሳለመው። በካህኑ ላይ መስቀሉን ስለምናየው ነው። ያ መስቀል ደግሞ ዝም ብሎ እንጨት፣ ዝም ብሎ ብረት፣ ዝም ብሎ ወርቅ፣ ዝም ብሎ ብር አይደለም። ክርስቶስን ነው የምናየው። ክርስቶስ የሌለበት መስቀል ቤተክርስቲያን ስለሌላት እና በቤተክርስቲያናችን ትምህርት መሰረት እንግዲህ ትህትናዋ ለክርስቶስ ነው። ያኛው ግን በመጀመሪያም ወቅሻዋለሁ እንግዲህ ቀን ስለጣለው ለእግሩ እንኳን ውሃ አላመጣም ክርስቶስ እንደተናገረው። እሷ ግን ስምዖን ውሃ ያላቀረበለትን ጌታ እንባ አቅርባ ውሃ ስታጣ እንባ ያፈሰሰች ናት። በውሃ ፋንታ እንባ እግሩ ላይ አፍስሳ የክርስቶስን እግር ያጠበች ናት። ስለዚህ ትህትና፣ ፍቅር፣ እምነት ከእንባ ጋር ሲኖረው ደግሞ
በጣም አስገራሚ ነጥብ ነው። በጣም በክርስትና በመኃልየ መኃልይ ላይ ንጉስ ሰሎሞን ወይም ነብዩ ሰሎሞን ሚጢ አዕይንተኪ ማንጻሬ እስመ ማንቱ አፍራሃኒ እንሆ አይኖችሽን ከፊት የመልሺ አይኖችሽ አስፈርተውኛልና ይላል። እግዚአብሔር ይፈራል? ማንም ሰው እግዚአብሔር ይፈራል ብለም ጠይቅ ማንም ሰው እግዚአብሔር አይፈራም። እግዚአብሔር ምን አይነት ነገር ይፈራል ብንል ግን የንስሐ እንባን ይፈራል። ንጉስ ሰሎሞን እንደነገረን በመኃልዩ አይኖችሽን ከአይኖቼ መልሺ ከፊቴ መልሺ አይኖችሽ አስፈርተውኛል የሚል የምእመን ማለት የቤተ ክርስቲያን የአንድ ክርስቲያን የተነሳህ ክርስቲያን እንባ ክርስቶስ ችሎ አያልፈውም። ምን ይጮህብኛል፣ ምን ያለቅስብኛል፣ ምን ይጨቀጭቀኛል ብሎ አያልፍም። የተሰበረ ልብ ከትህትና ጋር እንባ ሲኖረው እግዚአብሔርን የሚያራራው እግዚአብሔርን የቸርነት ስራ እንዲሰራ የሚያደርገው የኛ መመለስ ነው ማለት ነው። እና ይሄንን እንባዋን የትህትና የፍቅር የእምነት መገለጫ አድርገን መውሰድ እንችላለን። እሺ እንግዲህ እቺ ሴት እንግዲህ መታ የጌታችንን ነገር በእንባ አጥባ በጸጉሯ ባጠበሽ ጊዜ ብዙዎች ተቃውሟት ነበር። ለምንድን ነው ይሄን የምታደርገው? ለምን ይሄን አደረገች? እሷ ኃጢአተኛ ሆና እንዴት የጌታ ነገር ትነካለች እያለ ነበር። ለምንድን ነው የተቃወማት? እሱ ደግሞ ከስምዖን ባሻገር ወደ ማቴዎስ 26 የሚመጣ ነው። ብዙዎች የሚለው በይሁዳ ምክንያት ነው። በመጽሐፍ ቅዱስ አነጋገር አንድ ሰው አድርጎት ብዙ ሰዎች እንዳደረጉት መናገር ይሄ አሁን የተለመደ ነው። ቅድስት ኤልሳቤጥ ስለእመቤታችን ስትናገር ወብጽሕት አንቲ ተታምኒ ከመ ይከውን ቃል ዘነገሮኪ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብጽሕት ነሽ። አንድ መልአክ ነው የነገራት፣ ግን ብዙ መልአክ እንደነገራት አድርጋ ስትናገር እናያታለን። አንድ መልአክ ማለት ቅዱስ ገብርኤል ነው ያበሰራት እና የነገሩሽን ነው የምትለው የቅዱስ ገብርኤልን ብስራት ለማመልከት ማለት ነው። እና በዚህ ልማድ ብናየው አሁን ያጉረመረሙት ማቴዎስ ምዕራፍ 26 ላይ ሁለተኛ በቀባችሁ ጊዜ ማለት ነው ይሁዳ አይቷል። እና ይሄ 300 ብር ለነዳያን በተሰጠ ነበር ብሎ ነው ያጉረመረሙት። እና ሁሉም ሐዋርያት እንደዛ ብለው ሳይሆን በይሁዳ ምክንያት ነው። ይሁዳን ሲያይ እንዲህ አይነት ነገር አለ። ቅድም ምሳሌውን አይተናል። መጽሐፍ ቅዱስ እንዲህ አይነት ነገር ከብዙ ሰዎች መካከል አንዱ ሲሆን እንዲህ ተባለ ብሎ አብዝቶ የመናገር ነገር አለ። በዚህ 300 ብር በሽቱ አምጥታ ለሁለተኛ ጊዜ ስትቀባው 300 ላይ 10 30 ብር ይደርሰዋል። ምንድነው ይሄ? ለሱ በጅሮንድ ነበረ ገንዘብ ሰብሳቢ ማለት ነው። እና የያዘበትን የተሸከመበትን ሲያስበው ከ330 ብር ይደርሰዋል። ስለዚህ አሁን ይሄንን ብር ለኔ ይገባኝ ነበር ብሎ በቀጥታ ስለራሱ ከመናገር ይልቅ እሱ ምንድነው የሚለው? ለነዳያን ቢሰጥ እነሱን ያበላ ነበር፣ እነሱን ያጠጣ ነበር ብሎ ልክ አሁን እንደምናየው ነገር አሁን አንዳንድ ሰዎች የሆነ ነገር ሲፈጠር ይታወቃል። ህዝቡ እንዲህ ብሎ የሚሉት ነገር አላቸው፣ ማህበረሰቡ እንዲህ ብሎ የሚሉት ነገር አላቸው። ይቺ ይሁዳዊ ባህሪ ናት ማለት የራስን ጥቅም በህዝብ ፊት ወይም ደግሞ በማህበረሰብ ማላከክ፣ መደበቅ፣ የሆነ የግልን ፍላጎት በሆነ ነገር ጠቅልሎ ማቅረብ ይሁዳዊ ጠባይ ነው። እና ህዝቡ እንትን ብሎ ማህበረሰቡ እንደዚህ ብሎ የሚል ሰው ትንሽ የሆነች ኃጢአት ይሰራና ኃጢአት ለመሰርቶ እኔ ከዚህ ስለተወለድኩ ነው፣ እኔ ከዚህ አካባቢ ስለሆንኩ ነው የሚሉ ሰዎች፣ እነዚህም የሆነ መደበቂያ የሚፈልጉ ሰዎች ይሁዳዎች ይመስሉኛል። ይሁዳ በደሃ እንባ፣ በደሃ ሆድ፣ በደሃ ረሃብ ተደብቆ ምናለ ለደሃ በተሰጠ ብሎ ለድሆች አዝኖ አይደለም። ዮሐንስ እንደውም ለደሃ አዝኖ አይደለም ነው የሚለው ዮሐንስ በወንጌሉ ስለ ይሁዳ ሲናገር እንዲህ የሚለው ለድሆች አዝኖ አይደለም ብሎታልና ለደሃ አዝኖ አይደለም፣ ግን በደሃ ስም መለመን፣ በደሃ ስም ክርስቶስን ማሳቀል፣ ሴቲቱን መክሰስ ስለፈለገ ነው። እና ክርስቶስ መለሰ፣ ድሆች ሁሉ ጊዜ ከናንተ ጋር አሉ፣ እኔ ግን ከናንተ ጋር የለሁም። ቅድም እንዳልነው ሊሰቀል 2 ቀን ነው የሚቀረው። እዚህ ነው ያታገኘኝ፣ እሷ ለቀብር የሚሆነውን አዘጋጀች ብሎ እንዲያውም ይድነቃቸው ብሎ ያደረገችውን ነገር ይወንጌል በሚሰበክበት ሁሉ ያደረገችው ነገር ይነገር ብሎ ገድሏ እንዲጻፍ። በነገራችን ላይ ያው ርዕሳችን አይደለም እንጂ ወንጌል ስለ ልጁ ነው የሚሉ ሰዎችን ሰምተሽ ይሆናል። ወንጌል ስለ ልጁ ብቻ አይደለም፣ ልጁ ስለሞተላቸው ሰዎች ጭምር ነው። ልጁ ስለተሰቀለላቸው ሰዎች ነው። ልጁ በደም ስለዋጃቸው ሰዎች ሁሉ የተነገረ ነው እንጂ ስለ ልጁ የሚባል ወንጌል የለም። ይሄው ወንጌል
ያደረገችው ነገር ይጻፍ ብሎ መድኃኒታችን ኢየሱስ ክርስቶስ ቃል በቃል ስለሷ እንዲሰበክ ስለሷ እንዲነገር ደቀ መዛሙርቱን አዟቸዋል። እና እኛ አሁን በጎ ያደረጉ ሰዎች በመናኔ በዚህ ዓለምም አስራት በኩራት አጥተው ልጆችን ወልደው ቆርበው ንስሐ ገብተው የሚኖሩ ሰዎችን በመጽሐፍ ቅዱስ እንደተጻፈው ገድላቸውን የምንናገረው ወይም ደግሞ በመናኔ የኖሩ ሰዎች አባቶች እናቶቻችንን ህይወታቸውን የምንተርከው ልክ እንደዚህ ሴት በጎ ስራቸውን ለመተረክና ለመንገር ትውልዱ ከነሱ እንዲማር ነው እንጂ ወንጌል ስለ ልጁ ወይም ስለ ኢየሱስ ክርስቶስን ብቻ ሌላ ነገር መስማት ሌላ ነገር መናገር ሌላ ነገር ማስተማር ኃጢአት እስኪመስል ድረስ መናገሩ ስህተት ነው። እና በዚሁ አጋጣሚ ይሄን መልእክት ለማስተላለፍ ወንጌል ስለ ልጁ ብቻ አይደለም፣ ልጁ ስለሞተላቸው፣ ወንጌል ስለ ልጁ ብቻ አይደለም፣ ስለተሰቀለው ብቻ አይደለም፣ ልጁ ስለተሰቀለላቸው፣ ልጁ ምንው እግዚአብሔር አብ ልጅ ኢየሱስ ክርስቶስ ማለታችን ነው። መድኃኔዓለም ስለተሰቀለላቸው ጻድቃንም ወይም ክርስቲያኖች ወይም ሰዎች ይነገራል ወንጌል። ለዚህ ማስረጃችን ይሄው ማቴዎስ 26 ነው። ክርስቶስ አምላካችን ጥያቄው ማለት አጉረምርመው ነበር እነ ይሁዳ ወይም ይሁዳ አጉረምርመው ነበር እንዴት ብሎ ማለት ነው። ነገር ግን ድሆች ከናንተ ጋር አሉ፣ ሌላም ጊዜ ታገኙአቸዋላችሁ፣ እሷ ግን ለቀብሬ እናደረገች ብሎ እንደውም አሁን ይሄ ይገርምሃል ወይ ይህ ሽቱ ወንጌል በተነገረበት ሁሉ ሲሰበክ ይኑር ብሎ አወጀ ማለት ነው። እና ቤተክርስቲያን ሊቃውንት አንዳንዴ ወደ ቁጥሩ ሄደው ሁሉ ትንሽ ሰፋ አድርገው ያዩታል። ቁጥር ማለት ይሁዳ አሁን ክርስቶስን እየካደ ነው። በ30 ብር ምክንያት ልቡ እየሸፈተ ነው። በ30 ብር እሷ ደግሞ 300 ዲናር ነው። እንግዲህ ብር ያልኩት በሀገራችን ቋንቋ እንናገር ብዬ ነው ቅድም እንዳልኩት። እና ቁጥሩን ምን ይሰራሉ? እሱ 30 ብር ነው። 30 ሲባዛ በ10 ስንት ነው የሚሆነው? 300 የሱ 30 ብር እና ከይሁዳ ክህደት በ10 እጥፍ የበለጠ ፍቅር አላት ማለት ነው እቺ ሴት። እና ይሁዳ ከከዳው ክህደት ይሁዳ ካመፀው አመጽ ይህች ሴት የመጣችበት መንገድ ብልጫ እንዳለው ለማሳየትም ቁጥሩን አባቶች ትንሽ ሰፋ አድርገው ያዩታል። እና ባጭሩ ይሄ ነው። በጣም ጥሩ። እንግዲህ ወደ መጨረሻው ስንመጣ እንግዲህ የዚህችን ሴት ታሪክ አየን። እንግዲህ ቤተክርስቲያናችን ለምእመናን ወይም ለክርስቲያኖች እንዲሆን አድርጋ ምን ትምህርት ታስተምረናለች? ከዚህ ሴት ምን ትምህርት እንወስዳለን? ያው እስካሁን በመሃልም ያለው ብዙ የተለየ ነገር የምጨምረው አይመስለኝም። ለማሳጠር ግን ቤተክርስቲያን በዚህ ሳምንት ይህችን ሴት በነገራችን ላይ የካቲት ወር ላይ የሷ መታሰቢያ አለ። ምናልባት ምእመናን ግራ እንዳይጋቡ ማርያም መግደላዊትን ከፈለጉ ወደ ነሐሴ ውስጥ ቅዱስ ቤተክርስቲያን ታስባለች። እና አንድ ሴት አይደለችም ይቺ ያላዛር እህትም ሌላ ናት፣ ማርያም መግደላዊት ሌላ ናት። ይህች አሁን እየተረክናት ያለችዋም ሴት ሌላ ናት። ደግሜ ለማስታወስ ያህል እንደመውጫ ያላዛር እህት የቀባችው ክርስቶስ ሊሰቀል 6 ቀን ሲቀረው ነው። የዮሐንስ ወንጌል ምዕራፍ 12 ላይ እንዳየ ነው። እና ይቺ ሴት በወርሃ የካቲት ስንክሳራችን ይዘክራታል። ዛሬም እንግዲህ ከክርስቶስ ስቅለት ጋር ተገናኝታ ወይም ደግሞ አብራ መነሳቷ መጨረሻው ጊዜ እንደቀረበ አውቃ ክርስቶስ አምላካችንን ሽቱ ለመቅባት መምጣቷ የሚደንቅ ነገር ነው። በጣም ድንቅ ነገር ነው። የሱ ሞት የሱ ስቅለት ለኛ ህይወት መሆኑን አውቃ ለስንብት ነው የመጣችው። እና ከወንዶች ከሐዋርያት መካከል ይህን ያደረገ የለም። እና ክርስቶስ በትንሳኤውና በስቅለቱ መካከል ያደረገው ነገር በሴቶች በኩል ይበልጣል። ያ ማለት ነው ሴቶች እንዳልኩት አሁን ሽቱ በመቀባት ያላዛርን እህት ብናይ ይህችን ኃጢአተኛ ሴት ብናይ ማርያምን ማለት ነው ሁለቱም ከሽቱ ጋር የተያዘ ክርስቶስ ሊሰቀል ሲቃረብ ቀኑ ሽቱ ይዞ በመምጣት ፍቅራቸውን ገልጠዋል። በኋላም እንደሚታወቀው የጌታችን ኢየሱስ ክርስቶስን ትንሳኤ በመመስከር ሴቶችን የቀደመ የለም። እና እሱ ትንሳኤው ራሱን ችሎ ሌላ ቀን ምናየው ይሆናል። ግን ይሄ ሌላ ማለት ሴትነት ማለት በቤተክርስቲያን ውስጥ ቆሞ አውደ ምሕረት ላይ ቆሞ አለማስተማር ምናልባት ከሴትነት ምንድነው ይሄ አገልግሎትን አያጎልም። ካህን አለመሆን፣ ቄስ ጳጳስ አለመሆን፣ ዲያቆን ሲባል ይሄ ተንሱ ጸልዩ የሚለው ዲያቆን አለመሆን ያው የሚፈቀድላት ስላለች ማለት ነው። ዲያቆንነት አሁን በቤተክርስቲያናችን ባትኖርም ስርዓቱ ግን የሚፈቅድላት ሴት አለች። ዲያቆናይት የምትባል 60 ዓመት ከሆናት አንዲት ሴት ዲያቆናይት ተብላ አትቀድስም፣ ግን በሴቶች በኩል ያለ አገልግሎትን መፈጸም የምትችል ሴት ነበረች በቤተክርስቲያን ስርዓት። እና ለማንኛውም ይሄ ስለሌለ ብቻ ቤተክርስቲያን አግላይ እንዳትመስል ክርስቶስን ከስቅለቱ እስከ ትንሳኤው ደምቆ የምናየው በሴቶች በኩል መሆን ነው መልእክት ለማስተላለፍ ነው። በሌላ መልኩ ግን ቅድም መግቢያ ላይ ያልኩት ምንም ኃጢአት ቢመጣ ሰዎች ሊጸየፉን ይችላሉ። እንደ ስምዖን ያሉት ሊያጉረመርሙ ይችላሉ።
እሱን ብሎ ቆራቢ እሷን ብሎ ቆራቢ እሱን ብሎ እንደዚህ እሷን ብሎ እንደዚህ የሚሉ ድምጾች ይመጣሉ። ክርስትና ማለት እነዚህን ድምጾች ተቋቁሞ መምጣት ነው። ይሄው መጀመሪያ ፈተና የሆነባት ፈሪሳዊ ስምዖን ነበር አይደል ቤቱ። አሁን ደግሞ እንግዲህ ከ3 አመት ምናምን በኋላ የመጨረሻውን ስንብት ልታደርግ ስትመጣ ይሁዳ ደግሞ መልኩን ቀይሮ ፈሪሳዊ ስምዖን መልክ ቀይሮ መጣ። የገንዘብ ፍቅር ያሳበደው ሰው ይህች ሴት ገንዘቧን መጣ ያታለች ማለት ነው፣ እንዴት ይህን ታደርጋለች እያለ ማለት ነው። ፈተና እንደዚህ ነው። ይሄ ሁሉ ተቋቁሞ ግን ከክርስቶስ ጋር መኖር የሚያስመሰግን ነገር ነውና ሰው ከክርስቶስ ጋር ሲኖር ፈተናዎች ይጠፋሉ ማለት አይደለም። ፈተናዎች አይጥሉንም ለማለት ነው። ችግሮች አይመጡም ለማለት አይደለም። ችግሮች ግን እኛን ተስፋ አያስቆርጡንም፣ አይጥሉንም፣ አያጠፉንም ለማለት ነው እንጂ እንደው ፈተና አልቦ የሆነ ወይም ደግሞ እንደው ችግር የሌለበት ማንሰማበት እዚህ ቤተክርስቲያን እንዴት ይሄ ነገር መጣ፣ እንዴት ይሄ ነገር ደረሰ፣ እንዴት ይሄ ነገር ሆነ የማንልበት ምክንያት አለ ማለት አይደለም። በቃ አለ። ለዚህ ማሳያው ይሄው ሁለቱ ታሪኳ ነው። በሷ በሁለቱም ታሪኳ ላይ በቃ እየተደጋገመ ፈተና ገጥሟታል። ይሄን ሁሉ አልፋ ነው እንግዲህ ከ36ቱ ሴቶች አንዷ ለመሆን የበቃቸው። እና ሰዎች ኃጢአት ሰራም ብለው ወይም በደለኛ ነኝ ብለው የሚጸየፍ ወይም ደግሞ አልምርም የሚል ወይም ደግሞ ይሄማ ከባድ ነው የሚባል ኃጢአት የለም። በነገራችን ላይ በመጽሐፍ ቅዱስ ምንም አይነት የማይሰራ ኃጢአት የለም። ምንም ምናልባት አንዳንድ ሰው መንፈስ ቅዱስን ያሰደበ ኃጢአቱ አይሰረይለትም ሲባል ሰምቶ በጣም የበለጠ ተስፋ የሚቆርጥ ሰው ካለ መንፈስ ቅዱስን የሰደበ የሚለው ቃል መንፈስ ቅዱስ ይቅር አይለኝም፣ እግዚአብሔር መንፈስ ቅዱስ የኔን ኃጢአት የኔን በደል ይቅር አይለኝም ብሎ መሐሪነቱን ይቅርባይነቱን መዘንጋት መተው አለማመን ነው ይቅር የሚያስወሰው። እግዚአብሔር ይቅር ባይ ነው ብሎ ንስሐ ካልገባ እንዴት ይቅር ይባላል? እግዚአብሔር ይቅር የማይለው ምንም ኃጢአት የለምና መንፈስ ቅዱስን የሰደበ ማለት እግዚአብሔር መንፈስ ቅዱስ ይቅር አይልም፣ በካህኑ አድሮ ስርየት አይሰጥም፣ በስጋውና በደሙ አድሮ ይቅር አይለኝም ብሎ መካድ ነው። ሰው ከካደ ንስሐ ካልገባ ኃጢአትን ስርየት አያገኝም። ለዚያ ነው እንጂ ምንም ኃጢአት ቢሆን የእግዚአብሔርን ፍቅር ሊያሸንፍ የሚችል ነገር አይደለም። ይህንን ደግሞ የምንማረው እንግዲህ ከዚህ ሴት ነው ማለት ነው ባጭሩ። እሺ፣ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። አሜን። ጥሩ ነገር እንደወሰዳችሁ ተስፋ እናደርጋለን። ከሊቀ ሊቃውንት ስሙር አለማየሁ ጋር የነበረን ቆይታ ይሄንን ይመስላል። እንግዲህ በሚቀጥለው ሌላ ፕሮግራም አብረን እንገናኛለን። አመሰግናለሁ።